ጉድ ፈላ ላለ እውነትን ጉድ ፈላ። በጨረቃ ፋሚሊ ምንም ነገር የሚያመልጥ ነገር እንደሌለ ማወቅ መቻል አለባችሁ። ልጅቷ ኬትን ጉድጓድ እንዳወጧት ማለት ነው። አንዳንዴ የጨረቃ ፋሚሊዎች ተው እንጂ ሚስጥር ጠብቁ፣ ሚስጥር ያዙ ማለት ነው። ሰላም ጤና ይስጥልኝ የኔ ውድ ቤተሰቦች፣ እንዴት አደራችሁ? እንደምን አረፈዳችሁ? እግዚአብሔር ይመስገን። ሰላማችሁ በያላችሁበት ይብዛልኝ የኔ ውድ ቤተሰቦች። በጣም ነው የማመሰግነው። 14,000 ያስገብታችኛል። በጣም አመሰግናለሁ። እግዚአብሔር ያክብርልኝ። እንግዲህ የቅመሟ ጠንበለን ውጥር ይዤሽ በሚስጥር ምንድናለው አኖርሽ ነበረ ተሸክሜሽ ምናምን እያለ መጥቶላችኋል። ከዛ ደግሞ ጉድ ፈላ ብሏልና እውነትም ጉድ ፈላ ማለት ነው። የዛሬው ደግሞ ምን አይነት እንደሆነ የምናይ ይሆናል። ልጅቷ የአክስቱ ልጅ ትመስለኛለች፣ ምክንያቱም ይመሳሰላሉ። ደግሞ የአክስቱ ልጅ ነች። ብዙ ኮሜንትም እንደዛ እያሉ ነበረ። እሱ ማታ የምናይ ይሆናል። አየብሶ ዛሬ ቅመምዬ ነች መግቢያ ምሰራው ምን እንደሆነ እናያለን። እውነቱ ለመናገር ማለት ነው በትላንትናው ቪዲዮ ብዙ ነገርን ታዩበታላችሁ። የሰው ልጅ ሰድባችሁት ምን ውስጥ እንደሚገባ የሰው ልጅ በስድብ እንደማይመለስ በትንሹን አይታችኋል ብዬ አስባለሁኝ። ያንን ሁሌ የምትሰድቡት ነገር ከሆነ ሁሌ ኔጌቲቭ ነገር የምታዩበት የምታወሩት ነገር ከሆነ በእውነት በቃ የሆነ የተሳሳተ መንገድ እያሳያችሁት ነው ማለት ነው። ያንን ሰው ሲጠፋ የዛን ሰው ነፍስ በራሳችሁ እጅ ላይ ነው። ተጠያቂው ትልቁ እናንተ ናችሁ ማለት ነው። ስለዚህ አትሳደቡ። የሰው ልጅ በስድብ አይመለስም። ምንም የሚያስተካክለው ነገር የለም። እኔ ይሄ ነው የምለው። ምክንያቱም ስድብ የሴጣን ነው። የእውነት ስድብ የሴጣን ነው። ሁለቱ ለምሳሌ ብሩኬን የምትወዱ ነገር ከሆነ የሚወደው ነገር አክብሩለት፣ ሰው በመሆኑ አክብሩለት። እንዴ ብሩኬን ወዳችሁ ሀይሚን መጣል መዘቅዘቅ፣ ይሄ ምን የሚሉት ነው? ስነ ስርዓት ያዙ ማለት ነው። እና ሰው በመሆኑ አክብሩ። ቅመሟንም እንደዛው ማለት ነው። እነሱ እኮ ተጣልተው ያልተጣሉ ተለያይተው ያልተለያዩ ልጆች ናቸው። ከዛ ደግሞ ዘላችሁ ቤተሰብ ጋር የምትሄዱ ማለት ነው። ረበስም አይምሯችሁ ምን እንደሚያስብ አላቅም። በትላንትና ቪዲዮ ሙሽን እየዘቀዘቋት ነበረ። ከዛ የቡርኬ ደግሞ መጥተው ጋሽዬን ይዘቀዝቃሉ ማለት ነው። እረ እናንተ ረቦይ ካፕተን ንቁ። እንዲህ ሁሌ ከርሞ ጥጃ አይደብርም? ይደብራል። ስለዚህ ማታ ምን ይሆናል ሁሉም ነገር ማለት ነው። ሌላው ደግሞ ሀብን እንትን ፎቶ ለቆ ነበረ ኢንስታግራም ላይ። ኮሜንቱ ምን እያላችሁ ነው ማለት ፈሳ አለበት ዝል አይችልም። እና ምንድነው የሆነ አባባል አለ። የሆነ ሰውዬ 50 ብር ጠፍቶት ይወጣል ቤት ማለት ነው። አስቀምጦት ወጣ። ሲመለስ ብሩን ያጠዋል። የሆነ ሰንበዴ አንስቶታል ብሩ ማለት ነው። ከዛ ሰውዬው ሲመጣ ኧረ ብር ጠፍቶኛል ብሎ ሲጠይቃቸው አንዷ መጣችና የወሰደችዋ ማለት ነው። እረ እኔ 50 ብር አላየሁም ማለች አሉ። ምንድነው ሌብነቷንም 50 ብሩም በራሷ እጇ አስታወቀች ማለት ነው። እሱ የብሩ መጠን አልተናገረ። 100 ብር 50 ብር አላለም። እሱ ያለው ምንድነው ብር ጠፍቶኛል እናለው። እሷ ግን ምን አለች? እረ 50 ብር አላየሁም አለች አሉ ይባላል።